ፍትህ ለመዳም ቅመሞች፣ ፍትህ ለመዳም ቅመሞች፣ ፍትህ ለመዳም ቅመሞች። ማንኛውም ሰው የመዳም ቅመምን የሚቀርባት ሊበላት እንጂ ሊያበላት አይደለም። ኔቨር በጭራሽ። አሁንም እነዚህ ልጆች ለስለስ ብለው ገብተው ከልባቸው ላይ ማለት ነው ተንሰራፈው የመዳም ቅመምን እየበሏቸው ነው። ስለዚህ ፍትህ ለመዳም ቅመሞች፣ ለጅላጅሎቹ፣ ለበጎቹ፣ ለነዛ ማለት ነው ገንዘባቸውን መዳም ቤት እየተንከለከሉ እየሰሩ ፎቅ ከላይ ከታች እያሉ እየሰሩ ያመጡትን ብር አውጥተው ለሚሰጡት ለጅሎቹ እንደኔ አጥብቀው ለሚይዙት አይደለም። በነገራችን ላይ ፍትህም ብለው ማለት ለጅላጅሎቹ ለነዛ ለበጎቹ ፍትህ ለመዳም ቅመሞች። እነዚህ ልጆች ለስለስ ብለው ገብተው የመዳም ቅመም ጅል መሆኗን ያውቃል። የመዳም ቅመም ሰው የተራበች መሆኗን ያውቃል። የመዳም ቅመም አንድ ፌመስቲያው በቃ የሆነ በቃ ላይ እነሱ ካስጠጓቸው ወይ የተባረኩ ምናምን ነገር በቃ ይመስላቸዋል። እና እነዚህ ልጆችም አሁን ለስለስ ብለው ገቡ። ምን አለ ደግሞ እኔ ገንዘብ ስጡኝ አላልኩም፣ እርዱኝ አላልኩም። ኦፍ ኮርስ ገንዘብ ስጡኝ አልክማ ውተህ አንተ እኮ ዘዴ አለህ ማለት ነው። ዘዴ አለህ ገንዘብ የምትቀበልበት እንዴት አድርገህ የመዳም ቅመሞችን መብላት እንደምትችል ኮርስ ወስደሃል እኮ። ኮርስ ወስደህ እኮ ነው የመዳም ቅመሞችን የምታደርጋቸው ማለት ነው። ገባችሁ አይደለ? አዎ አፋውተ ገንዘብ አስባጥ ደግሞ ምንድን ያልከው እዛ ቲክቶክ ላይ የተቆራረጠ ቪዲዮ አይቻለሁ። በእኔ የምትሉ ኑቶለ ከተጋበዙ ምናምን ኧረ እባክህ እነዛ እኮ ማለት ነው እንዳንተ አጭበርብረው ዋሽተው የመዳም ቅመሞችን አቅጥፍጥፈው የሚበሉ አይደለም፣ በጉልበታቸው ሰርተው የሚበሉ ናቸው። ገባህ አይደለ? አንተም ብሎ ምንድን ነው የሚባለው ማለት ነው። እና ምን ለማለት ፈልጌ ነው፣ አሁንም ቢሆን የመዳም ቅመሞች ሰው የተራቡ ናቸው። ገባችሁ አይደለ? ሰው የተራቡ ስለሆኑ ደግሞ የሆነ ፌመስ ታዋቂ ምናምን ሲሆን እነሱ በቃ የታወቁ የፈመሱ ምናምን ነገር ሞኝ ልብ አላቸው አብዛኞቹ ማለት ነው። ሞኝ ልብ ስላላቸው ማለት ነው በቃ ትልቅ ነገር ነው ይመስላቸው። ትልቅ ነገር በቃ ኧረ እንደውም ከፈጣሪ ጋር የተቃር በነገራችን ላይ ትናንትና ምንድን ያሉት የፎቶ ይሄ ሰርጉ የሰርጋችን ማግስት ፎቶ ማግስት የሚባለው እንዴት ነው ሴሉ ነበር ማለት ነው። ውሸታም ቅሌታ ማለት ነው። ለማስታወቂያ የተሰራ በነገራችን ላይ ማለት ነው። ከፖስቱ ኮሜንቱ ቲክቶክ ላይ ያየሁት ማለት ነው የደመቁ ፎቶ እዚህ ጋር እኔም ራሱ ፕሮፋይል አድርግ ይሄ ታምኔል ተጠቅሜዋለሁ ትላንት ማለት ነው። እዚህ ጋር ጡቷ ወርዷል። የጂጂክ ያጡት እኮ ነው የመሰለኝ ጡትሽ ማለት አንድ ሰዓት ታጠቢ ማለት ነው። አንድ ሰዓት ታጠቢ ጡትሽ ይሄ ጂጂክ ያንኳ ስንት ሁለት ልጆች አሳድጋለች እንደዚህ ተዘርግቶ እንደ ከፖስቱ ኮሜንቱ ማለት ነው በሳቅ ልትገሉ ነው እናንተ እየተረፍነውን ከበጎቹ የተረፍነውን በሳቅ ልትገሉ ነው እንዴ? ምን አለ የኢትዮጵያ ኑሮ ውድነት እንደሩታጦት ቢወርድ ይላሉ። ምን እንግዛላት? ፓንት ግዙላት፣ የሚደገፊያ ግዙላት እንደማይባላል እንዴ? ስቄ ልሞት በቃ እናንተ ልትገሉኝ ነው እንዴ? ከበጎቹ የተረፈውን እንትን ልትገሉኝ ነው እንዴ? ደግሞ ዛሬ አብሮብኝ ኦ ማይ ጋድ። በነገራችን ላይ ደመቁ ማለት ነው እናትሽን ቁርጥ ነው የምትመስይው። ትላንትና ቲክቶክ ላይ አይቼ ቆርጬ ለጥፌው ነበረ ኮሚኒቲ ላይ ማለት ነው። እና እናትሽን ቁርጥ እናትሽን የመሰልሽኝ እውነቴን ነው። እናቷ ያኔ በዚህ እድሜዋ ማለት ነው እናቷን ቁርጥ ነው ዱቄቱ ተቀብተሽ ምን ኦ ማይ ጋድ። እና በጎችዬ ማለት ነው ፍትህ ለመዳም ቅመሞች እውነቴን ነው የምላችሁ። ደግሞ ትናንትና ይስሐቅ ዱባይ ገባሁ ማለት ቪዲዮ የአዲስ አበባ ነው፣ ግን ያው ዱባይም ጨምር አድርገህበታል ማለት ነው። ገባህ አይደለ? ሂድሃል እንደ ግን ሂድሃል መሰለኝ ሲቀጣጥል ማለት ነው። እንደዚህ እኮ ማለት ተከታይ እንድትሆን እኮ ያደረጉት ራሳችሁ ተመካክራችሁ ነው፣ አብራችሁ እንዳትሄዱ ማለት ነው። በቃ እንደዛ ፈጠራችሁ ደስ ይላል። ግን እኔ ያልኩት ከመዳም ቅመሞች እራቁ። እናንተ የፈለጋችሁትን ነገር ስሩ፣ ከመዳም ቅመሞች ግን እራቁ። በቃ እንደነገርኳቸው የመዳም ቅመምን ማንኛውም ሰው የመዳም ቅመምን የሚቀርባት ሊበላት እንጂ ሊያበላት አይደለም በጭራሽ ማለት ነው። ገባች አይደል? እናንተ እኔ ገንዘብ ስጡኝ አላልኩም ምናምን ረባክህ አፋው ታላልከም እንጂ እየለመንክ እኮ ነው። የመዳም ምንድነው እሁድ ላድርገው ሰርጉን ቅዳሜ ላይ ሰማ ሰርግም ይሁን ድግስ ማለት ነው መማከር ያለብህ ከመዳም ቅመሞች ስደት ካለችው እህቴ ጋር ሳይሆን መማከር ያለብህ ከቤተሰቦች ጋር ነው መማከር ያለብህ። አቶ አበጋዝ ማለት ነው። ያንተ ስርቅኛ ምን አገባን? አንተ ልታገባኛ ምን አገባን? ንገራቸው። አንተ ገንዘብ ሲልኩልህ አይፎን ሲገዙልህ እንደ ጭራሽ ነው እኮ ቆይ እንትኑ ይሄ 10,000 ሪያል መከፍላለሁ አለች 10,000 ላይ ሪያል ድርሃም ዱባይ ሳውዲ አይመለከተንም 10,000 ድርሃም ከፍዬ አዝናናቸዋለሁ ሆቴሉን ይዛለሁ የምትልም ጅል አለች። አንቺን እኮ አስሮ ነበር ማቃጠል። ምን ታረጊያለሽ? እና አንተ
አፋውተ ስጡኝ ብለህ ባትልም ዘዴ ሀሳብ ለስለስ ብለህ ገብተህ ከመዳም ቅመሞች ልብ ለስለስ ስንቱ ነው የሚገባው? ከተ የመዳም ቅመም እናንተ ስንት ልብ ነው ያላችሁ የመዳም ቅመሞች? እኔን አይጨምርም፣ እኔ ቢጦችንም አይጨምርም። በጎቹ ስንት ልብ ነው ያላችሁ? ሁሉንም ሰብስባችሁ ታስገባላችሁ። ስንት ልብ ነው ያላችሁ የመዳም ቅመሞች ማለት ነው። ያንም እንንገራችሁ። እነዚህ የመዳም በጎቹ ማለት ነው ብራቸውን እንደዚህ ይበትኑና ኢትዮጵያ ገብተው ምን እንደምን ታውቃላችሁ? ወንድም የብሬን ዘረፈኝ፣ ወንድም የሰራሁትን ቤት ወሰደብኝ፣ አባቴ እንደዚህ አረገኝ፣ ቤተሰቦቼ እንደዚህ አረጉኝ። ውሸት እንዳትሰማቸው። እንደነዚህ አይነቶቹ ማለት ነው እንደነዚህ አይነቱን በጎቹ መሀይሞቹ ገንዘባቸውን እንዳገኝ ይበትኑና በኋላ ኢትዮጵያ ሄደው እንደው በቃ ሰርፕራይዝ ይሆናሉ። እንዳጋጣሚ በቃ አንስተው ኢትዮጵያ ሲያስገቧቸው ማለት ነው። ከዛም በኋላ ባሌ ወስዶብኝ ባሌ ያልታደለ ባል ማለት ነው። ጥሩ ባሎች እኮ አሉ እውነት ቤት ሰርተው የሚያስረክቡ ማለት እና እነሱም ጭፍልቅ አድርገው ማለት ነው እንደዚህ ሁኜ ምናምን እያሉ አውቀው ያለቃቅሳሉ። ዋናው ግን እውነታው ግን ምንድነው? ለእንደነዚህ አይነቶቹ ማለት ነው አጭበርባሪዎች ናችሁ። ምንድን ነው ናችሁ? ከሰው ኪስ ገብታችሁ አልሰረቃችሁም፣ እንደዚህ አላወጣችሁም እንጂ እንደዚህ አካሄዳችሁን ምን አለ ደግሞ ይሄ ደግሞ ማርክ እንፍጭላለ ማለት ይሄ ማርክ ልምዝምዛለ ደግሞ ምንድነው ያለው? በቃ ነጭ ለብሳችሁን ተብላችኋል ዛሬ ማለት ብዙ ነገር ብሏ ነበር እረሳሁት ማለት ነው። እና ላይቭ ላይ ገብተው ሲቀባዥሩ ነበር ማለት ነው። ነጭ ለብሳችሁን ተብላችኋል ደመቁዬ። እና እንዳትሰሟቸው እኔ ስነግራችሁ ኢትዮጵያ ገብተው ባሌ ወሰደብኝ፣ ወንድም የዘረፈኝ፣ አባት የዘረፈኝ ምናምን የሚሉ የአረብ ሀገር ሴቶች እንዳታምኗቸው። ጀግና የመዳም ቅመሞች ብራችሁን ያዙ። ለአንድ ሴት ማለት ነው። ምክንያቱም እንደዚች አይነቷ ከንቱ ናት። እንዳገኝ ብሯን በትና ኢትዮጵያ ገብታ ባል የዘረፈኝ ወንድም የዘረፈኝ አባት የወሰደው ምናምን የምትለው ማለት ነው። ገባችሁ አይደለ? እና ይሄ ትላንትናው ቪዲዮ የሰርጉ ማግስታችን ቪዲዮ ኔቨር ማስታወቂያ የተሰራ ኢትዮጵያ እንጦጦ ፓርክ ገባቸው ከመሄዳቸው በፊት የተሰራ እንጦጦ ፓርክ የተሰራ ቪዲዮ ነው። እንደዚህ አይነት ነገር ሲጀምር የለም እኮ ዱባይ ሲጀምር አይደለም እንጂ ይሄ ኢትዮጵያ የተሰራ ነው። የሰርጋችን ማግስት አረባክለ በጎቹ አንዴ ተኝቷል እኮ አውቆ የተኛ ሰው ምድር ይባለው አውቆ የተኛ ሰው ሲቀሰቅሱት አይሰማም፣ ውሃ ቢደፉበትም አይሰማም ማለት ነው። ስለዚህ አንዴ ያስተኝታችኋል። አንተዬ እንዲሁ በሰላም ነው ግን እንደዚህ የተኙት? እውነቴን ነው አበጋዝ። እነዚህ በጎች ግን በሰላም ነው እንደዚህ ድንዝዝ ማደንዘዣ እንደው ስንት ወረፈ ወጋቸው። ኦ ማይ ጋድ በሰላማቸውማ እንደዚህ አልደነዘዙም። ደግሞ ዱራቸው ምቀኞች፣ ቅናቶች ምናምን እኔ ለእናንተ ብዬ ነው የምጮኸው። ፍትህ ለመዳም ቅመሞች የሚለው ለእናንተ ብዬ ነገ ጧት እንዳታለቅሱ ነው። እነሱ አሁን እኮ 500 ድርሃም ያወጣሉ፣ 1000 ይሄም 10000 ድርሃም የሚያወጣሉ በጎቹ። እውነቴን ነው። ሊያሾው ምን አለች? ኑስኪ የመዳም ቅመሞች የአብረሽ ሩታ በጎች ነው ያለቻቸው። እናንተ መሳቂያዎች ደግሞ እነ መሲ ብሪጅስቶን ማለት እንዴት እንዳሳቁኝ። እናንተ ልገሉኝ ነው እንደ በሳቅ የምር በቃ ቲክቶክ ላይ በሳቅ ልሞት ማለት ነው። ከዛ ደግሞ ፎቶ የሆነ የደስታ ፎቶ ኬክ ቆርሳቸው ነበር በጎቹ ማለት ነው። እታች አርጊ ይላሉ። ፎቶውን ራሱን እኮ እንዳይነኩት ነው ምናምን ይላሉ ማለት ነው። ኦሬዲ ነው የሚባለው። እሱ ተከፍሏል እኮ ምናምን ይላሉ ማለት እና መሳቂያ ናቸው። ደግሞ መጣና እናንተ እኛ ስራችን እየሰራ እናውቃለን እኮ በማጭበርበር ግን ስራ የለም። ገባችሁ አይደለ? ይሄ ሐራም ነው። ገባችሁ አይደለ? እና ደመቁ ማለት እና በጋዝ ማለት ነው። የመዳም ቅመሞች ማጭበርበር ማለት ነው። ይሄ ከስርቆት አይተናነስም። ገባህ አይደለ? አፋውጥን መዳም ቅመሞች እኮ ሰይራባቸው ናቸው። ገባችሁ አይደለ? ሰይራባቸው ስለሆነ በቃ ኑቶለ ሲሏቸው ምናምን በቃ የወደዳቸው እናንተ የቀረባችሁ ሁሉ የሚወዳችሁ አይደለም። እውነቴን ነው የምላችሁ። አሁን እኔ በጣም የምጠላው እንስሳ በነገራችን እባብ ነው ማለት እሱን አሁን እኔ አምኜ ቀርባለሁ አልቀርብም። እንደ ጥሩ ቢሆንልኝ እንኳን ራሱ አልቀርብም። እና ያቀረባችሁ ሁሉ የሚወዳችሁ አይደለም፣ የሚበላችሁ ነው። የመዳም ቅመም በቃ መበላት ትወዳለች። መበላት ኦ ማይ ጋድ እኔ ልንገራችሁ፣ እንደው የኔ የሆነ ሰው ሊበላኝ ይችላል። ቤተሰብ ካላችሁም ደግሞ በቃ አላ አይደለ ባለም ሊሆን ይችላል። በቃ አላ አይደል ይሄ ደግሞ በቃ የኔ ነው ብለሽ ስለምትሰጪው ቤተሰብም የኔ ነው ወንድም እህት በቃ የኔ ነው ብላችሁ ስለምትሰጡት ቢበላችሁም መቼም ችግር የለም፣ ብዙ አይጎዳም። እነዛ ሊበሉኝ ይችላሉ። ሌላ ሰው ግን ፈልጌ ስጦታ ያኔ ጓደኛ አብራችሁ የምትኖሩት በዩቲዩብ የምታውቋቸው እንደዛ ነው እኮ አለ። ግን ይሄን ለማላቀው ሰው እንደዚህ መበተምት ያመኛል። እኔ መዳም ቤት ለፍቼ ሰርቼ ማለት ነው ላወጣ ያመኛል ማለት ነው። እና እንደዛ ወላቸው ያለ ፈንዱሻ የመታለ በቃ ትናንትና ቦዲጋርድ እኔ ልቀጥርላት ቦዲጋርድ እንዳንተ የተወራ ሁሉ እውነት አይደለም። ደግሞ ሙሉ ቦዲጋርድ ለፍቅር ልቀጥር ነው ብላችሁ ሄዱና ለደመቁ ቦዲጋርድ ይቀጥሩላት። ኦ ማይ ጋድ እናንተ አሰዳቢዎች
እናንተ አሰደ ፍትህ ለመዳም ቅመሞች ለዚህ ነው የምላቸው። ፍትህ ለመዳም ቅመሞች፣ ለጅላጅሎቹ፣ ለነዛ ለበጎቹ ፍትህ